ድምፅሽን ትንሽ ከፍ አድርጊው። አሁን ይሰማል። የእኛ ኔትወርክ አስቸጋሪ ስለሆነ ተሎ ያቋራርጣል። ኢሳይያስ 45:7 ላይ ያለው ጥያቄ ነው። ጥያቄ እኔ እላለሁ እንትኑ ቁጥሩንና ምዕራፉን ከነገርሽኝ 7:45 ምዕራፍ 7 ቁጥር 45 ማለትሽ ነው። ከዚያ ላይ እግዚአብሔር ስለምን ክፋትንና ጨለማን ፈጠረ የሚል መሰለ ጥያቄሽ አይደል? አይ ጥያቄ እሱ አይደለም። ጥያቄ ምንድነው? ቃሉ የሚለው እርሱ ያንብቡት፣ ምክንያቱም እኔ ጋር ያለው እንትን አይደለም። እኔ ጋር ያለው የሚለው ብርሃን ሰራሁ፣ ጨለማውን ፈጠርኩ፣ ደህንነትን እሰራለሁ፣ ክፋትን እፈጥራለሁ፣ እነዚህ ሁሉ ያደረኩ እግዚአብሔር እኔ ነኝ ይላልና የኔ ጥያቄ ምንድነው? አንዳንዴ በህይወታችን ነገር ሲሆን ይሄ ነገር ከሰይጣን ነው እንላለን፣ ሰይጣን ነው ይሄን ነገር ያደረገብን እንላለንና ኦፍ ኮርስ እግዚአብሔር ነው ሰይጣን የሚፈጠረው፣ ግን ሰይጣን ነው በእኛ ላይ የሚያደርገው ወይስ እግዚአብሔር ነው ያን ነገር የሚያደርግብን? ለኔ ጥያቄ የተደረጉትን ነገሮች ሁሉ የሚሆንብንን ነገር ሁሉ ይሄ ነገር ከእግዚአብሔር ስለመጣብን በትዕግስት ማለፍ አለብን ብለን መጸለይ ያለብን ወይስ ይሄ ነገር ከሰይጣን ስለሆነ ብለን እንግዲህ ምንድነው እግዚአብሔር መልካም ነገርን ብቻ ነው የፈጠረው። መልካም ነገር መፍጠሩን የሚያረጋግጥልን ደግሞ ወሬ እግዚአብሔር ከመሰናይ በኦሪት ዘፍጥረት ምዕራፍ 1 ጀምሮ እግዚአብሔር የፈጠራቸውን ነገር በዝርዝር ሲያመለክት የፈጠረው ሁሉ መልካም እንደሆነ አየ ይላል። አሁን እግዚአብሔር መልካምን ነገር ነው የፈጠረው። ከላይ እንዲያውም ምድር ባዶ ነበረች፣ አንዳችም አልነበረባትም ይልና ወጽልመት መልዕልተ ቃላይ በጥልቁ ላይ ጨለማ ነበረ ይላል። በዚህ ጊዜ እግዚአብሔር ያ መልካም ነበር አላለም፣ ምክንያቱም መልካም ስላልሆነ። ይቀጥልና ወይቤ እግዚአብሔር ለይኩን ብርሃን፣ ብርሃን ይሁን አለ፣ ብርሃን ሆነ ይልና ወሬ እግዚአብሔር ከመሰናይ መልካም መሆኑን አየ ይላል። ይህ መልካም ነበረ። ከዚያ ይቀጥልና በሁለተኛው ቀንም ፈጥሮ መልካም ነበረ ይላል። በሶስተኛው ቀንም ፀሐይ ጨረቃን በሁለተኛው ቀን እጽዋትን ፈጥሮ በሶስተኛው ቀን መልካም ነበረ ይላል። በአራተኛው ቀን ፀሐይና ጨረቃን ፈጥሮ መልካም ነበረ ይላል። የባህር እንስሳትን ፈጥሮ መልካም ነበረ ይላል። በየብስ ያሉትን እንስሳት ፈጥሮ መልካም ነበረ ይላል። ሰውን ፈጥሮ እጅግ መልካም ነበረ። ወሬ እግዚአብሔር ከመጥቀ ሰናይ፣ እግዚአብሔር የፈጠረው እጅግ መልካም እንደሆነ አየ ይላል። አሁን ይህን መልካምነት የሚያበላሽ ሰይጣን ነው። ሰው እጅግ መልካም ሆኖ ተፈጠረ። ነገር ግን ሰይጣን ገብቶ ከእግዚአብሔር ትእዛዝ አወጣው። አሁን በዚህ ንባብ መሰረት እግዚአብሔር ጨለማ ራሱ የብርሃን አለመኖር ውጤት እንጂ እግዚአብሔር መልካም ያልሆነን ነገር አልፈጠረም ነው። ከኢሳይያስ 45 ቁጥር 7 ያለውም ይህ ነው። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ብርሃንን ሰራሁ ይላል። ብርሃንን ሰራሁ ሲል ብርሃንን የፈጠረ መሆኑን ያመለክታል። ጨለማን ፈጠርኩ የሚለው ደግሞ ብርሃኑን ሲወስድ ጨለማ ይመጣል። ጨለማ የብርሃን አለመኖር ነውና ይህ ታሪካዊ ዳራው ምንድነው? ታሪካዊ ዳራው እግዚአብሔር በግብፅ ላይ ጨለማን ያመጣው ብርሃኑን ወስዶ ነው። ብርሃንን ሲወስድ እግዚአብሔር ጨለማ መጣ። ይህ ማለት እግዚአብሔር ጨለማውን ሲከለክል ብርሃኑን ሲከለክል
ጨለማን አመጣባቸው ማለት ነው። ስለዚህ ብርሃንን የሰራ እግዚአብሔር ብርሃኑን በሚወስደው ጊዜ ተተኪው ጨለማ ይሆናል። ክፋትም እንደዚሁ። ክፋት ከእግዚአብሔር አይደለም። ነገር ግን ሰውየው በሚከፋበት ጊዜ እግዚአብሔር ከሱ ያለውን መልካምነት ይወስድበታል፣ ይነጠቃል። መልካምነቱ በውስጣችን የሚኖር መልካምነት እግዚአብሔር ከወሰደው ያንን ከከለከለ ሰይጣን ክፉን ያመጣል። ይህ ማለት አንድ ምሳሌ ለመናገር በይሁዳ ልብ ሰይጣን ሐሳብ አስገባ ይላል። አሁን ሐሳቡን ያስገባው እግዚአብሔር አይደለም፣ ሰይጣን ነው ያስገባው ሐሳቡን። ለምንድን ነው? ሰይጣን የይሁዳ ልብ ለሱ ሐሳብ ምቹ ሆኖ አገኘው፣ የተስማማ ሆኖ አገኘው። የይሁዳ ልብ ለሰይጣን ሐሳብ ተስማማ። ስለተስማማ ሰይጣን ሁልጊዜም በማንኛውም ልብ ላይ ሐሳብን ሊያስገባ ይችላል፣ ይፈልጋል፣ ፍላጎት አለው። ነገር ግን ካልተስማማው ያርቀዋል፣ ያን ሐሳቡን ከተስማማው ያስቀምጠዋል። በጴጥሮስ ላይ ሐሳብ ለማስገባት ፈልጎ ነበረ። እንዲህ ተብሎ ተጽፏል። ናሁ ሲኢለ ሳለ ሰይጣን የሐንጽጽክሙ ወየሐንፍጽክሙ። እነሆ ሰይጣን እየለመነ ነው ለማጥፋት፣ ሐሳብ ለማስገባት። እኔ ግን ይህ እንዳይሆን ለመንኩኝ ብሏል ኢየሱስ ክርስቶስ። ይህ ሐሳብ የሚያረጋግጥልን ምንድን ነው? እግዚአብሔር መልካም ነው። መልካም አእምሮን ይሰጣል፣ መልካም ሐሳብን ያመነጫል። ሰው ግን በዚያ ሐሳብ መጠቀም ካልቻለ ሰይጣን ክፉውን ሐሳብ ያስገባል፣ በሰውየው ውስጥ ያስገባል። ለምን? እግዚአብሔር ብርሃንን ሰራ፣ ጨለማ ደግሞ ሰይጣን ደግሞ ጨለማን ማምጣት ይችላል። ወይም የእግዚአብሔር ብርሃን ከሰው እንዲርቅ ያደርጋል፣ ፍላጎቱ ነው። እግዚአብሔር ደህንነትን ሰራ ማለት ሰላምን ሰጠ፣ ሰይጣን ደግሞ ክፋትን ያመጣል። ይህ ማለት እግዚአብሔር የእርሱ የሆነውን ከሰውየው ያነሳል። ባጭሩ ከሰውየው ያነሳል። ብርሃንን ለግብፅ ሰጥቷት ነበረ። ብርሃኑን ሲወስደው ጨለማ ሆነ። እግዚአብሔር ሰላምን ይሰጣል። እንዲህ ተብሎ ተጽፏል፣ ሰላማችሁን የሚቀበል ቢኖር ሰላማችሁ ያድርበታል። ሰላማችሁን የማይቀበል ቢኖር ግን ሰላማችሁ ወደ ራሳችሁ ይመለሳል ይላል። ወይግባ ሰላምክሙ፣ ሰላማችሁ ወደ እናንተ ይመለሳል። ይህ ማለት እግዚአብሔርን መጀመሪያ እንየው። እግዚአብሔር ብርሃን ነው። እግዚአብሔር ፍቅር ነው። እግዚአብሔር ሕይወት ነው። እግዚአብሔር ደህንነት ነው ወይም ሰላም ነው እንበል። ደህንነት የሚለው ሕይወት እንበለው። ነገር ግን ተስማሚ ያልሆነ ሰው ሲገኝ እግዚአብሔር ምኑን ነው የሚያነሳው? ፍቅሩን ያነሳል። በዚህ ጊዜ ጥል ይመጣል። እግዚአብሔር ብርሃኑን ይከለክላል። ተስማሚ ያልሆነ ሰው ሲገኝ በዚህ ጊዜ ጨለማው ይመጣል። ስለዚህ ብርሃኔን የሚከለክል በምትኩ ጨለማ እንዲመጣ የማደርግ ቦታውን የሚለቅ ማለት ነው። እግዚአብሔር ቦታውን ሲለቅ ሰይጣን ይተካበታል ማለት ነው። እነዚህ እንግዲህ አሁንም እኔ እግዚአብሔር ነኝ፣ ይህን የማደርግ ግን የእግዚአብሔር ነኝ ነው የሚለው። ግልጽ ያልሆነ ካለ እንደገና እንትን ትኛለሽ። ብፁዕ አባታችን ቡራኬዎት ይድረሰኝ። እንኳን ደህና መጡልኝ። እግዚአብሔር ይባርከን። ሁላችን ቃለ ሕይወት ያሰማልን። መጨረሻም ቢሆን መጨረሻ ላይ ደርሻለሁ። ሊቀ ሊቃውንት የንታ መላኩ ብፁዕ አባታችን ቡራኬዎት ይድረሰኝ። እግዚአብሔር ይመስገን። እንደው እግዚአብሔር ይኸው ቶሎ ቶሎ አገናኘን፣ ትናንትናም ዛሬ። አዎ አገናኘን። እግዚአብሔር ቡራኬዎት ይድረሰኝ። እግዚአብሔር ይጠብቅልን። እግዚአብሔር ይባርከን። ሁላችን እንኳን አደረሰን በድጋሚ። አሜን። እንኳን አብሮ አደረሰን። አንድ ጥያቄ ተጠይቄ እየመለስኩ ነበር ብፁዕ አባታችን፣ እሱም እንዲያስተካክሉት ሐሳቡን
ምናልባት የጠያቂዋን ሐሳብ ይዤውም እንደሆነ ታስተካክለኛለሽ። ጥያቄው ምንድነው? በኢሳይያስ ምዕራፍ 45 ከቁጥር 7 ላይ ከኔ ሌላ ማንም የለም፣ ብርሃንን ሰራሁ፣ ጨለማን ፈጠርኩ፣ ደህንነትን ሰራሁ፣ ክፋትን እፈጥራለሁ፣ እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ ይላል። የዚህ ታሪካዊ ዳራ እኔ እንደምረዳው እግዚአብሔር መልካምን ነገር ብቻ ነው የፈጠረ። በኦሪት ዘፍጥረት ምዕራፍ 1 ስናይ ጨለማ በጥልቁ ላይ ነበረ ይልና ያን ጊዜ እግዚአብሔር መልካም ነበር አይልም። ቀጥልና ብርሃን ሆነ ይልና ያን ብርሃን መልካም መሆኑን አየ እግዚአብሔር። ወሬ እግዚአብሔር ከመሰናይ ብርሃን ሆነ እግዚአብሔርን መልካም እንደሆነ አየ ይላል። ከዚህ በኋላ ያሉት ፍጥረታት እስከ ሰው መፈጠር ድረስ መልካም እንደሆነ አየ፣ መልካም እንደሆነ አየ፣ መልካም እንደሆነ አየ ይላል። ስለዚህ እግዚአብሔር መልካም ነገርን ብቻ መፍጠሩን ያመለክታል። ሰውን ፈጥሮ ደግሞ ወሬ እግዚአብሔር ከመጥቀሰናይ ይላል፣ እጅግ መልካም እንደሆነ አየ ይላል። ታዲያ ይህ ጨለማን ፈጠርኩ ማለቱ ምን ማለቱ ነው? የጠያቂው ሐሳብ ገብቶይ ከሆነ ይህን ንባቡን እንደዚያ ስለሚል ያነቡትና በዚያ መሰረት ይመልሱ ስላለሽ ነው። እና ይህ የግብፁን ታሪካዊ ዳራ መመልከት እንችላለን። በግብፅ ብርሃን አለ እና ብርሃኑን እግዚአብሔር ወሰደው ግብፅን ለመቅጣት። በዚያን ጊዜ የሚዳሰስ ጨለማ ሆነ አለ ይላል በኦሪት ዘጸአት ላይ። ይህ ማለት እግዚአብሔር የሱ የሆነውን ሲከለክል፣ ብርሃኑን ሲከለክል ጨለማ ይተካል። ስለዚህ የሱ የሆነው ሲከለከል የብርሃን አለመኖር፣ የእግዚአብሔር ብርሃን አለመኖር ጨለማውን ያመጣዋል። እግዚአብሔር ፍቅር ነው፣ ሕይወት ነው፣ ሰላም ነው እንበል። ነገር ግን እግዚአብሔር የራሱ የሆነውን ፍቅር ከሰው ላይ ሲያነሳ ምን ይተካል? ክፋት ይተካል። የእግዚአብሔር ፍቅር በሰው ላይ ካለ ክፋት መግቢያ የለውም፣ ቦታ የለውም። ስለዚህ ክፋት የሚመጣው እግዚአብሔር ፍቅሩን ሲያነሳ ነው። እግዚአብሔር ደህንነት ሰላም ነው። እግዚአብሔር ሰላሙን ከሰው ሲያነሳ የሚተካው ጦርነት ነው። ምክንያቱም እግዚአብሔር ካላነሳ ይህ ሊተካ አይችልም። ይህ በግብፅ የምናየው ነው። ጨለማውን ከለከለ፣ ብርሃኑን ከለከለ፣ ጨለማ ተተካ። ሰላምን ሲከለክል ለሐዋርያትም ሰላም የሚገባው ሰው ቢኖር ሰላማችሁ ይደርበት፣ ሰላሙን የማይቀበል ቢኖር ደግሞ ወይግባ ሰላምክሙ፣ ሰላማችሁ ወደ እናንተ ይመለስ። ሰላሙ ከተመለሰበት ይህ ሰውዬ የእግዚአብሔር ሰላም ከተመለሰ ብጥብጥ ነው የሚያርፍበት። ይሁዳ ሐዋርያ ነው። ነገር ግን ሐዋርያ ማለት ክርስቶስን የሚከተል የሚወድ የሚያገለግል ነው። ይሁዳ በውስጡ ያለውን ክርስቶስን ሲያስወጣ ሰይጣን ሐሳብ አስገባ ይላል በዮሐንስ ወንጌል ምዕራፍ 3 ላይ በይሁዳ ሰይጣን አስገባ። ማን ስለወጣ? ከይሁዳ ልብ ክርስቶስ ወጥቷል። ከይሁዳ ልብ ክርስቶስ ሲወጣ ሰይጣን ተከትሎ ሐሳብን አስገባ። እንግዲህ የክፋት አመጣጥ ከዚህ አንጻር ነው እንጂ እግዚአብሔር ክፋትን ለሰው አይሰጥም። ባህሪው አይደለም። የእግዚአብሔር ባህሪው ራሱ ብርሃን ስለሆነ የእግዚአብሔር ባህሪው እንዲያውም ብርሃን እግዚአብሔር ሲኖር ጨለማ ጨርሶ አይኖርም። ነገር ግን ለዚያ ብርሃን ተቀባይነት ሲያጣ እግዚአብሔር ብርሃኑን ይወስደዋል። ማን ይተካል? ጨለማ ይሆናል ማለት ነው። እግዚአብሔር ባህሪው እሱነቱ ማንነቱ ፍቅር ነው። ራሱ ማንነቱ ፍቅር ከሆነ ያነ ፍቅር ተቀባይ ባጣ ጊዜ ፍቅር እግዚአብሔር ከሰውየው ይነሳል። በዚህ ጊዜ ማን ይተካል? ክፋት ይተካል የሚል ነው። አባታችን ደግሞ ማስተካከያ የሚያስፈልገው ከሆነ ማስተካከያውን ይሰጡና ሐሳቡን መነጋገር እንችላለን። ልጅቷም ካለች ጥያቄው ግልጽ ያልሆነም ከሆነ ተጨማሪም ካስፈለገው ትናገራለች ማለት ነው።
ምናልባት ምስለ ህሩይ ህሩየ ትከውን ወምስለ ጠዋይ ትጠውይ ከዚህ ጋር አብሮ ይሄድ ይሆን? አዎ ይሄዳል። ምክንያቱም ጠማማው እንደ ጠማማነቱ ነው መንገዱ የሚመጣበት። ስለዚህ ሰውየው እግዚአብሔር ብርሃን ነው አይደለም? ብርሃኑን ካልተቀበለ ያን ብርሃን እግዚአብሔር አይሰጠውም። ስለዚህ እግዚአብሔር ሁልጊዜም ክፋቱ የሚመጣ የእርሱ የሆነውን ሲያነሳ ነው እንጂ ከእግዚአብሔር ባህሪ እነዚህ ክፋት አይመጡም ነው። ጨለማ ከእግዚአብሔር ባህሪ ከእግዚአብሔር ማንነት ሳይሆን የሚመጣ እግዚአብሔር ሲከለክል ነው። የዚህ ሐሳብም እንደዚያ ነው። ግሩም ነው። በጣም ትልቅ በእውነት ትልቅ ማብራሪያ ነው እና ጠያቂዋ ተረድተዋለች። እሱን እንግዲህ ከጠያቂዋ መስማት ነው። እሺ ብፁዕ አባታችን ብራኬ ድረሰኝ ፍትኝ ማርከኝ። እግዚአብሔር ባርክልኝ ልጅ። አሜን። ቃልዎት ያሰማልን አባ መላኩ። የኔ ጥያቄ የኢሳያስ 45:7 የጠየቁበት ምክንያት በአንደኛ ጢሞቴዎስ 4:4 ላይ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም የሚል ቃል አለና እዛ ጋር ደግሞ ክፋትንም እኔ የፈጠርኩት መልካም ነገር የፈጠርኩት የሚል ቃል አለ። እሱ ጋር ትንሽ ኮንፊውዝድ ስለሆንኩ ነው የጠየኩትና መጥፎ ነገር ሲሆንብን ጥሩ ያልሆነ ነገር በህይወታችን ሀፕን ሲያደርግ ከሰይጣን ነው የሆነብን እንላለን በተለምዶና ከእግዚአብሔር ነው ይህም የሆነብን እና ብለን በመልካም መቀበል አለብን ወይስ እንዴት ነው ነበር ጥያቄ የነበረውና አመሰግናለሁ አባ መላኩ። ጥሩ ማብራሪያ ነው። ግን ብፁዕ አባታችን ሞር የሚያብራሩት ከሆነ ብዬ ነው ይህን ቃል የጠቀስኩት። አይ በእውነት በደንብ ነው ያብራሩት እኮ። ክፋትን የሚፈጥር አምላክ አይደለም አሉ እኮ። አሁን እንዳልሽው ነው። አሁን እዚያ ጢሞቴዎስ 4 ላይ እንግዲህ እግዚአብሔር የፈጠረው ሁሉ መልካም እንደሆነ ነው የሚናገረው። ከርኩሰት ጋር የሚያያይዙ ስለነበሩ ጋብቻንም ከዚያ ደግሞ የመባለይትንም ከዚያ እግዚአብሔር የፈጠረውን ሁሉ ተመለከተ፣ እነሆ ሁሉም እጅግ መልካም ነበር። እንዲያውም ትርጓሜው ዘፍጥረት 1 መጨረሻውን ቅድም ሊቀ ሊቃውንት ያሉትን ነው የሚያጣቅሰው የሚያመሳክረው። እና ዋናው ትልቁ ነገር እግዚአብሔር የፈጠረውን ሁሉ ተመለከተ፣ እነሆ ሁሉም እጅግ መልካም ነበረ። እና ቅድም ሲናገሩ ጫፉን ቢሆን ደርሻለሁኝ። እግዚአብሔር መልካም ያልሆነ ነገር መፍጠር አይችልም። ምክንያቱም ባህሪው መልካም ስለሆነ እግዚአብሔር ርኩስ የሆነ ነገር መፍጠር አይችልም። ለምን? ባህሪው ቅዱስ ስለሆነ። እግዚአብሔር ያደፈ ነገር የቆሸሸ ነገር መፍጠር አይችልም። ለምን? ባህሪው ንጹህ ስለሆነ። እግዚአብሔር የተረገመ ነገር መፍጠር አይችልም። ባህሪው ቡሩክ ስለሆነ እና አሁን ያው እናንተን አዳም ሔዋን ሲበድሉ በእነሱ ላይ እርግማን መጣ። በእነሱ ምክንያት ደግሞ ምድርም ደግሞ ተረገመች አይደለም የሚለው ዘፍጥረት 3 ላይ። ከዚያ በኋላ ነው እንግዲህ እና ይሄ ከእሳቸው ማብራሪያ በላይ ምንም የለም። ዋናው ነገር እግዚአብሔር ሲለይ ነው። እግዚአብሔር ሲለይ ቅዱስ ጳውሎስም እኮ ያው ይናገራል። አሳልፌ ለሰይጣን ሰጠሁት ይላል። እግዚአብሔር ታግሶ እሱ ሲለይ ሰይጣን ይረከዋል። እና እግዚአብሔር ፍቅሩን ገልጦ ያ ሰው አልቀበለው ሲል ደግ የነበረው ሰው ደግ ሊሆን የተፈጠረው ሰው ክፉ ይሆናል ማለት ነው። እና ክፋትን ፈጠርኩት። ለምሳሌ ቅዱስ ዳዊት ምስለ ህሩይ ህሩየ ትከውን ወምስለ ጠዋይ ትጠውይ አለ። አሁን አንተ ከደግ ሰው ጋር ደግ ነህ አለ። ከደግ ሰው ጋር ደግ ነህ። ወምስለ ጠዋይ ትጠውይ ከጠማማ ጋር ደግሞ ጠማማ ነው ይላል። እግዚአብሔር ጠማማ ነው አይደለም። ቅዱስ ዳዊት እንደዚያ ይላል። አሁን እግዚአብሔርን እየሰደበው ነው እንደ ቅዱስ ዳዊት። ከጠማማ ጋር ጠማማ ነህ ማለት
ሰውየው ጠማማ ሆኖ ልቡን አልከፍት ብሎ ካስቸገረ ሲለየው ጠማማ መንፈስ ይረክበዋል ማለት ነው። እና ለዚህ ነው መቼስ ትዝ ይልሽ እንደሆነ ያ ኢትዮጵያዊው ጃንደረባ እዚህ ሐዋርያት ሥራ ምዕራፍ 8 ላይ የኢሳይያስን መጽሐፍ እያነበበ ነበር የሚሄደው በሰረገላ ላይ ሆኖ እና መንፈስ ቅዱስ ተገናኘው ብሎት ፊልጶስ ሄዶ እንዲያው የምታነበውን ታውቀዋለህ ወይ ሲለው እንዴ የሚተረጉምልኝ ሳይኖር እንዴት አድርጌ አውቀዋለሁ? ትርጉም በጣም ተርጓሚ በጣም አስፈላጊ ነው። የሚተረጉም አባት በጣም አስፈላጊ ነው። ለዚህ ነው መንፈስ ቅዱስ የመተርጎም ሀብት የሚሰጠው። ልክ የማስተማር ሀብት፣ የዝማሬ ሀብት፣ የትንቢት ሀብት፣ የፈውስ ሀብታትን በሙሉ እንደሚሰጠው ሁሉ የትርጉም ሀብትም የሚሰጠው ለዚህ ነው። የትርጉም ሀብት ያላቸው ሰዎች ይተረጉሙታል። ሲተረጉሙት አሁን ልክ ክፋትን ፈጠርኩ ያለው እግዚአብሔር ክፋትን ይፈጥራል ወይ? ያው እኮ ሰይጣንን ፈጠርኩ ቢል አሁን እግዚአብሔር ሰይጣንን ሰይጣን እንዲሆን ፈጥሮት አይደለም። ሰይጣን በነፃ ፈቃዱ ክፉ ሆነ። ክፉ ሆናለሁ ሲል ምን ማድረግ አይችልም። ስለዚህ አሁን ሰይጣንን እግዚአብሔር አልፈጠረውም ማለት አንችልም። ሰይጣንን የፈጠረው እግዚአብሔር ነው፣ ግን ሲፈጥረው ቀድሶ ነው የፈጠረው። አሁን እዚህ ኢሳይያስ ላይም የሚለው ያን ነው። ያን ሰው ደግ መልካም አድርጎ ነው ቅዱስ ጻድቅ አድርጎ ነው የሚፈጥረው። ሰውየው በነፃ ፈቃዱ አልፈልግም ካለ ነገር እግዚአብሔርን አምልኮ እግዚአብሔርን ፍኖተ እግዚአብሔርን የእግዚአብሔር መንገድ አልፈልግም ካለ የክፋት መንፈስ ይማርከዋል፣ ይቆጣጠረዋል ማለት ነው። እና እንዲያው ጫፉም ላይ ብደርስ ትንሽ ቅምሻውን አግኝቻለሁኝና እንደዚህ የሚተረጉሙ አባቶች ማግኘታችን እግዚአብሔር የተመሰገነ ይሁን፣ እንደ ቀላል ነገር እንዳናየው እና እንዲያውም አባታችን ሊቀ ሊቃውንት እንዲህ እየገቡ እንደዚህ ከበድ የሚሉ ቃላት አሉ። የትርጉም ሀብት የተሰጣቸው ብቻ ሊተረጉሟቸው የሚችሉ እና የሚችሏቸው ነገሮች አሉ እና ጥሩ ነው የተርጉሙልን። አንቺንም እግዚአብሔር መነሻ አድርጎ ይሄን ጥያቄው እንድታነሺ ያነሳሳሽ እግዚአብሔር መንፈስ ቅዱስ ደግሞ ተርጉመው አብራርተው መንፈስ ቅዱስ በሰጣቸው ሀብት የነገሩንን ሊቀ ሊቃውንት ሁላችሁንም እግዚአብሔር ይጠብቃችሁ ለማለት ነው። እሺ፣ እግዚአብሔር ይስጥልን። ግሩም ነው በጣም። ሌላ ጥያቄ ካላችሁ እናነሳለን። በቀር ወደ መደበኛችን እንጓዛለን። የገቡትን እናስተዋል። ሊቀ ሊቃውንት ቀለመወርቅ ጤና ይስጥልኝ፣ እንኳን ደህና መጡ። እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን፣ ሁላችን እግዚአብሔር ይባርከን። መምህር ዘለዓለም ጤና ይስጥልኝ። አብሮ ይስጥልን። ብፁዕ አባታችን ቡራኪዎት ድረሰኝ። እግዚአብሔር ይባርከን ሁላችንን። ይሁን እኮ የመምህራን ብፌ የሆነ እኮ እንደው እግዚአብሔር ስሙ የተመሰገነ ይሁን። እውነቱ አሜን አሜን። መምህር ዘላለም ነው የምል፣ ግን ማይረግ ስም ካለ ይቅርታ። ሊቀ ሊቃውንት ቀለመወርቅ ያውቃሉ ማይረግ ስማቸውን እንድናስተካክል። መጋቢ ሐዲስ ይቅርታሽ። ከታችም አባ ዕዝራ አሉ፣ እሳቸው መጋቢ ሐዲስ መሰሉኝ። ጤና ይስጥልኝ መጋቢ ሐዲስ አባ ዕዝራ፣ እንኳን ደህና መጡ። እንኳን ደህና ቆያችን። ብፁዕ አባታችን ቡራኬዎት ይድረሰኝ። እኔ አባት እንዴት አደራችሁ? በእኛ እንዴት አደራችሁ ነው መሰለኝ።
እሺ ሌሎች ዘማሪያን አሉ? ዘማሪት ይበቃሽ ነው ይበቃሽ። እስኪ አንድ ዝማሬ ዘምሪልን እስኪ። እሺ አባታችን ብፁዓን አበው በእውነት በእናንተ መካከል መገኘት ትልቅ በረከት ነውና ቡራኪያችሁ በረከታችሁ ይድረሰኝ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። በረከታችሁ ይድረሰኝ አባቶቼ። አሚን አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በስላሴ ስም እዘምራለሁኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለው። እርዳኛ ልናወጥ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔም መለሳለሁ። እውነተኛው ሰላም ያለው ከቤትህ ነው። እውነተኛው ሰላም ያለው ከቤትህ ነው። እውነተኛው ሰላም ያለው ከቤትህ ነው። እርዳኛ ልናወጥ እለምንሃለው። እርዳኛ ልናወጥ እለምንሃለው። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምክን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤትህ ነው። እውነተኛው ሰላም ያለው ከቤትህ ነው። እርዳኝ ልናወጥ እለምንሃለው። እርዳኝ ልናወጥ እለምንሃለው። አይኔ የንስሐትውን ቀሪዋ ሕይወቴ በመዳኔ ሰዓት በዛሬው ዓለም ፍቅርህን አስቤ መጣሁ ካንተ ፊት እውነት ውዳሴ ማርያም እጮሃለሁ። ድንግል እናቴን እጣላለሁ። እንደ አባ ኤፍሬም ነኝ